ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችንም ዘንድ እጅግ ተወዳጅ የነበረው ባለሙያ ነጻነት ወርቅነህ ባደረበት ድንገተኛ ህመም ከዚህ ዓለም መለየቱን በከፍተኛ ሐዘን ሰምተናል ማለት ነው። ነጻነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈው በብዙ ቤቶች ዘንድ የሚወደደው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢም እንደሆነ ይታወቃል። ከፕሮግራም አቅራቢነቱ ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱ እንደዚሁም ልዩ በሆነው የሰው አክባሪነቱ በኢትዮጵያውያን ልብ ውስጥ ትልቅ ስፍራ ነበረው። ነፂ ወደ ፊልም ከመምጣቱ በፊት እንግዲህ በቲያትሮች በጣም ይታወቃል። በጣም ጎበዝ የስቴጅ አክተር እንደሆነ ሁሉም ባለሙያዎች የሚመሰክሩለት ነው። በጣም በሚያሳዝን ሁኔታ ታዲያ ይሄ ህመሙ ቆየት እንዳለበትና ብዙዎችም አድናቂዎቹ አስተያየትን ሲሰጡ ተመልክተናል። በዚህ በሶሻል ሚዲያ ላይ ላለፉት ዓመታት ማለት ነው። እሱም እንግዲህ በአንድ ወቅት ወደ ውጭ ሀገር ሄዶ እንደታከመና ክትትል እያደረገም እንደሆነ ሲናገር ነበረ። እንግዲህ ቆየት ያለ ህመም እንደነበረበት ይታወቃል። ከህመሙ ጋርም እየታገለ ነው ስራውን ሲሰራ የነበረው። ብዙ አድናቂዎቹም በተደጋጋሚ ማለት ነው ለምን አይታከምም፣ ሲያዩት ልክ አይደለም፣ አይኖቹ ጥሩ እንዳልሆኑ ያስታውቃል እያሉ ብዙ ጊዜ ኮሜንት ሲሰጡ ቪዲዮዎች ሲሰሩ ተመልክቻለሁኝና ለረጅም ጊዜ እንግዲህ ፈጣሪ ያለው ሆኖ ነው ዛሬ ነፂ ላይ መለስ ሄዷል ማለት ነው። በጣም ብዙ ስራ መስራት የሚችል በተለይ በፊልሞች ላይ በጣም የሚጠገብ ሰው አይደለም ነፂና በጣም ቀልደኛ ኮሜዲያን ከሆኑ ሰዎች መካከል አንዱ ነው ነፂ። ስለዚህ በእንደዚህ አይነት ሁኔታ ወንድማችንን ማጣታችን በጣም ልብ ሰባሪ ነው። ፊልሞችና ቲያትሮችን ለሚያይ ሰው ብቻ አይደለም ነፂ በቴሌቪዥን በኢቢኤስ ቴሌቪዥን ላይ የሚያቀርበውን ስራ ስንመለከት በድንገት ሰዎችን የሚያስቅበት መንገድ በጣም የሚገርም ነውና ይህ እንግዲህ ተሰጥኦ ነው። ባናና የሚባል የአራዳ ልጅ የሚባል አይነት ነው ነፂና ለሰዎች ደግሞ በጣም ትሁትና አሳቢ እንደሆነ ነው የሚታወቀው። እንግዲህ ለምን ሞተ ተብሎ ማማረር አያስፈልግም። እንግዲህ ፈጣሪ ጊዜ ያለው የራሱ የሆነ የሚጠራበት ሁላችንንም የሚጠራበት ወቅት አለውና ነፍስ ይማር ነው ለማለት የምንችለው ማለት ነው። ነገር ግን አንድ የታዘብኩት ነገር አለ በዚህ በሶሻል ሚዲያ ላይ ከዚህ በፊት ወንድማችን ማዲንጎ አፈወርቅስ እንደሞተ ሲታወቅ ብዙ ሰዎች ከሆስፒታል አካባቢ መረጃውን ይዘው መጥተው ቶሎ ነበረ ወደ ሚዲያ ላይ ወጥቶ ቤተሰብ ጋር በውጭ ያሉ ቤተሰቦቹ ከሚዲያ ላይ ነበር ይሄንን ጉዳይ የሰሙትና አሁን ግን በዚህ በነፂ ላይ አንድ የታዘብነው ነገር አለ። ነፂ ጠዋት ረፋር ላይ ነው አርብ ረፋር ላይ የሞተው ማለት ነው። ነገር ግን ደግሞ ውስጥ ለውስጥ በመጻጻፍ እንደዚሁም በመረዳዳት ትላልቅ የሆኑ ፔጆችን በመመልከት ባካችሁ ዜናውን አዘግዩት፣ አንድ ታዋቂ ሰው ሞቷል፣ ነገር ግን ደግሞ ማንነቱን ሳትገልጹ ቤተሰቦቹ እንደሚታወቀው የነፂ በውጪ ይኖራሉ፣ ልጆች አሉት፣ 3 ልጆች አሉት ባለቤቱን ጨምሮ ማለት ነውና ይሄን ነገር ከሚዲያ ላይ መስማት የለባቸውም፣ ታገሱ በማለት ጉዳዩን እንግዲህ ቶሎ ብለው ሳያወጡ እስከ 9 ሰዓት ድረስ ታግሰው ማለት ነው። እስከ ቀን 9 ሰዓት ድረስ መረጃው ሳይወጣ ቤተሰብ ሰምቶ ይሄ ነገር መሆኑ ቤተሰብ ቅድሚያ መረዳቱ መልካም ነገር ነው። ሰማን ብለን ብቻ ቶሎ ወደ ሚዲያ ላይ በተለይ ሞት ከባድ ነውና እንደው ሌላ ነገር ይሄ መፋታት፣ ሰርግ እንደዚህ ጭምጭምታዎች እንኳን ዘና የሚያደርጉ መረጃዎች ቢሆኑ ችግር የለውም። ነገር ግን ደግሞ እንደዚህ አይነት ነገር በጣም ቤተሰብን ያስደነግጣል። ለከፍተኛ ህመምም ለሞት ጭምር እንግዲህ ሌላ ሰው ሊዳርግ ይችላልና ስለዚህ ጉዳዩን አቆይተው መጀመሪያ ቤተሰብ መስማት አለባቸው ብለው ብዙ ፔጆች ሲታገሱ ተመልክቻለሁ። ለዚህ ክብር ይገባቸዋል። ይሄ መበረታታት አለበት ለማለት ነው። እንግዲህ ነፂ ቀደም ብዬ እንዳልኳችሁ ልጆች አሉት፣ ባለቤት አለችው። በጣም ከባድ ጊዜ ነው። ይሄንን የመከራ ጊዜ እንግዲህ አብረው ሊያልፉ የሚችሉት በህዝቡ ማጽናናት ጭምር ነውና ከፈጣሪ ጋር በመሆን ማለት ነው። ሁላችሁም እንግዲህ እንድታጽናኗቸው በተለይ በቅርበት የምትገኙ ሰዎች፣ አርቲስቶች እንደዚሁ ትልቅ አርቲስትን ያጣ ነው። ስለዚህ ቤተሰቦችን በማጽናናት ለነሱ በመድረስ ነው ነፂን መካስ የሚቻለው ወይንም እንግዲህ ለነፂ መድረስ የሚቻለው ብዬ አምናለሁ። ከዛ ውጭ እንግዲህ ነፂን አሁን ምንም ማድረግ አንችልም፣ ኦልሬዲ አተነዋል። ብዙ ጓደኞቹም ስለ ነፂ ሲወራ ለምንድነው የታመመ የሚመስለን ዝም ብለን ስንመለከተው በቴሌቪዥን ላይ ጥሩ ስሜት እንደማይሰማው እያወቅን ነውና ባካችሁ ለምን አታሳክሙትም የሚባል ተደጋጋሚ የሆነ ቀደም ብዬ እንዳነሳውላችሁ ኮሜንቶች፣ ቪዲዮዎች ሲሰሩ ጭምር ተመልክቻለሁ። ለዚህ ደግሞ የቅርብ ጓደኞቹ እናውቃለን እኛ፣ ስለዚህ እየታከመ ነው፣ እየተከታተለ ነው፣ እናንተ እንደዛ አትበሉት የሚል ጭምር ሐሳባቸውን ሲሰጡ ነበርና ስለዚህ ብዙ እንደለፉ በዙሪያ ያሉ ጓደኞችም ጭምር ግልጽ ነው ማለት ነውና
ምናልባት ህመሙ አሟሟቱ ድንገት ቢሆንም ህመሙ ደግሞ ትንሽ ቆየት ያለ ነው የቆየ ነው። የነፂ ህመም አሁን ላይ አይደለም የጀመረውና ስለዚህ በዙሪያው ያሉ ጓደኞቹን ጭምር እንግዲህ ገመናውን ሸፍነው ህመሙን አብረው ተካፍለው ማለት ይቻላል ከቤተሰብ ጋር ጭምር ሲያስታምሙት እንደነበረም ስራውን ሳያቋርጥ ሲሰራ እንደነበረ እንደዚሁ እየታገለ እነሱ ሲያግዙት ነበርና ለነሱም ትልቅ ምስጋና ማቅረብ ያስፈልጋል። ከዛ ውጭ እንግዲህ በቅርቡ ከአንድ ወር በፊት ራሱ ነፂ ለትላልቅ ድርጅቶች አምባሳደር እየሆነ ሲፈርም ተመልክተነዋል። መቼስ ሰው ኖራለሁ ብሎ ነው የሚያስበው አይደለ? ስለዚህ እስከ መጨረሻዋ ሰዓት ድረስ ነፂ እረፍት አላደረገም፣ ስራውን ሲሰራ ነበረ። እንግዲህ በታታሪነቱ ነው ነፂ የሚታወቀው። የኢትዮጵያ ፊልም እንኳን ቀዝቅዟል በተባለበት ሰዓት ትላልቅ የኮሜዲ ስራዎችን እያመጣ ሁላችንንም ፈታ ሲያደርግ እንደነበረ የቅርብ ጊዜ ትውስታችን ነው። እናም የሚያርፍ ሰው አይደለም። አንድ ስራ ለመስራትም በተደጋጋሚ ማድረግ የሚጠበቅበትን ነገር የሚያደርግ ምርጥ ሰው ነውና እንግዲህ ገና ብዙ መስራት ይችል ነበር አይደለ? ከእድሜው አንፃር ስንመለከተው ገና ጎልማሳ የሚባል ነው ነፂ። ብዙ ስራዎችን መስራት የሚችል ነበረ። በጣም የሚያስቆጨው በርካታ ፊልሞችን መስራት አለመቻሉ ነው። እንደውም እንዳለው አቅም ነፂ እንደተሰጠው ተሰጥኦ ማለት ነው ብዙ ስራዎችን መስራት ይችል ነበረ። ቀደም ብለን እንዳልነው ህመሙ ነው በጣም የያዘው ነፂን። እንግዲህ ዞሮ እንግዲህ የሰጠን ስራዎች ደግሞ ጥራት አላቸውና በተለይ ፊልሞቹ ተቀርጸው ተቀምጠዋል። ቲያትሮቹን ነው እንግዲህ ብዙ ጊዜ ነፂን በጣም በቲያትር ላይ እኔ ከፊልሙ በላይ ቲያትር ላይ ነው በጣም ነፂ የሚያስደስተኝና በጣም ትልቅ ሰው የጥበብ ሰው ነው ያጣ ነው። እንግዲህ ለቤተሰቦቹ ፈጣሪ መጽናናትን ይስጥልን። መላው የኢትዮጵያ ሕዝብ የሚያውቀው በሙሉ በጣም በድንጋጤ ውስጥ ነው ያለው። ከዚህ ከሶሻል ሚዲያ ላይ አሁን መረጃዎችን እየሰማ ይገኛልና ለሁላችሁም እንግዲህ ፈጣሪ መጽናናቱን ይስጣችሁ፣ የነፂንም ነፍስ ፈጣሪ በሰላም ያሳርፍ ለማለት እወዳለሁኝ። ተጨማሪ መረጃዎች የሚወጡ ካሉ በዚህ ዙሪያ ላይ ቀብሩን በተመለከተ እንደዚሁም ሌላ የነፂ ቤተሰብን ለማጽናናት የታሰበ ነገር እንደዚሁ ካለ በሶሻል ሚዲያ ላይ ማለት ነው ወደ እናንተ የማደርስ ይሆናል መረጃዎችን። እስከዛው ድረስ ግን በሰላም ቆዩ ለማለት እወዳለሁኝ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንደዚሁም ላይክ፣ ሼር ማድረጋችሁን አትርሱ። መልካም ቆይታ።